Yeshane Tube ጤና ይስጥልን ሰላም እንደምን አላችሁ ይህ የሻነህ ቲዩብ ነው እንኳን ወደ የሻነህ ቲዩብ የዩቲዩብ ቻናል በሰላም መጣችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ በዛሬ ቪዲዮአችን የ12ኛ ክፍል ባዮሎጂ መማሪያ መጽሐፍ አራተኛውን ዩኒት ያ ማለት ደግሞ ኢቮሉሽን ስለሚል ይዤላችሁ ቀርቤያለሁ ኢቮሉሽን ወይም ዝግመተ ለውጥ በሚለው ሜን ቶፒክ ወይም ደግሞ ዩኒት ውስጥ የምናገኛቸው ብዙ ጠቃሚ የሆኑ ሳብ ቶፒኮች አሉ ከዚህ ውስጥ እንግዲህ አንደኛው ዴፊኒሽንስ ኦፍ ኢቮሉሽን ነው ኢቮሉሽን ወይም ዝግመተ ለውጥ ማለት ምን ማለት ነው የሚለውን የምናይ ይሆናል ከዚህ በመቀጠል ደግሞ ቲዮሪስ ኦፍ ዘ ኦሪጂንስ ኦፍ ላይፍ በመሬት ላይ ወይም በፕላኔታችን ላይ ያሉ ህይወት ያላቸው ኦርጋኒዝሞች ኢቮልቭ እንዴት አደረጉ የሚለውን ብዙ አይነት ቲዮሪዎች አሉ ከነዚህ ውስጥ እንግዲህ አምስቱን ሜን ቲዮሪ ኦፍ the origins of life የሚባሉትን እናያለን ከዚህ ውስጥ አንደኛው ክሪኤሽኒዝም ቲዮሪ ይባላል ከሪሊጅን አስፔክቱ ጋር የሚያዝ ነው ሁለተኛው ስፖንታነስ ጀነሬሽን ይባላል ህይወት ያለው ህይወት ከሌለው ነው የመጣ የሚሉት ናቸው የነዚህ ኦፖዚት ደግሞ ነን ስፖንታነስ ጀነሬሽን ተብሎ ይጠራል ነን ስፖንታነስ ጀነሬሽን የሚባሉት ደግሞ ኖ ህይወት ያለው ህይወት ካለው ነው የመጣ የሚሉት ናቸው ሶስተኛው ቲዮሪ ኢተርኒቲ ቲዮሪ ወይም ዘላለማዊነት የሚባለው ነው ይህ ደግሞ there is no beginning and ending of life ይላል ህይወት መጀመሪያም መጨረሻም የለውም የሚሉት ናቸው አራተኛው ቲዮሪ ደግሞ ኮስሞዞአን ቲዮሪ የሚባለው ነው ኮስሞዞአን ቲዮሪ የሚባለው ደግሞ የመሬት ላይ የሚገኙ ህይወት ያላቸው ኦርጋኒዝሞች መነሻቸው ሌላ ፕላኔት ነው ስለዚህ በሜቴዎራይቶች አማካኝነት ህይወት ያለው ኦርጋኒዝም ወይም ላይፍ ከሌላ ፕላኔት ወደ መሬት መጣ የሚሉት ናቸው አምስተኛው ቲዮሪ ደግሞ ባዮኬሚካል ኦሪጂን ይላል እነዚህ ደግሞ ኖ ህይወት የተፈጠረው በኬሚካል ሪአክሽን ነው የሚሉ ናቸው ሶ እነዚህን እንግዲህ ጠቅልል አድርገን ዲቴል የምናይበት ቲዮሪ ኦፍ the origins of life ነው ሶስተኛው ሳብ ቶፒክ ቲዮሪ ኦፍ ኢቮሉሽን ይባላል ህይወት እንዴት መጣ የሚባለው ላይ ብዙ አይነት ሐሳቦች ስላሉ እነዚህን ሐሳቦች ጠቅለል አድርገን ሁለት አይነት ሞደርን ቲዮሪ ኦፍ ኢቮሉሽን የሚባሉትን እናያለን አንደኛው ዳርዊኒዝም ቲዮሪ ነው ሁለተኛው ደግሞ ላማርኪዝም ቲዮሪ ነው ሶ ስለነሱ የምናይበት ይሆናል ኤቪደንስስ ፎር ኢቮሉሽን ነው እንግዲህ ዝግመተ ለውጥ አለ ብለን ካሰብን ኤቪደንስ ያስፈልጋል ሶ የት ብዙ አይነት ኤቪደንሶች አሉ ከነዚህ ውስጥ እንግዲህ እንደ ሳይንሱ አስፔክት ስናይ አንዱ ኮምፓራቲቭ አናቶሚ የምንለው ነው ሁለተኛው ኮምፓራቲቭ ኤምብሪዮሎጂ የምንለው ነው ሶስተኛው ደግሞ ባዮኬሚስትሪ የምንለው ነው ወይም ኮምፓራቲቭ ባዮኬሚስትሪ በተለይ ደግሞ የዲኤንኤ እና የፕሮቲን ሲኩዌንስን ፎከስ ያደርጋል አራተኛው ፓላንቲዮሎጂ ነው ሶ ምን ማለት ነው የሚሉትንም ሐሳባቸውን ዲቴል እዚህ ቶፒክ ላይ ስንደርስ የምናየው ይሆናል ሌላው ናቹራል ሴሌክሽን ነው ኢቮሉሽን ወይም ዝግመተ ለውጥ እንዲመጣ ከሚያደርጉ አንደኛው ምክንያት ናቹራል ሴሌክሽን ነው ሶ ናቹራል ሴሌክሽን ምን ማለት ነው የሚለውን ታይፓቸውን ወይም ክላሲፊኬሽናቸውን እንዲሁም ከነ ምሳሌያቸው የምናይበት ይሆናል ማለት ነው ናቹራል ሴሌክሽን በሚለው ሳብ ቶፒክ ውስጥ ሌላው የሂውማን ኢቮሉሽን ነው ሂውማን ኢቮሉሽን ላይ ስንመጣ ደግሞ የሰው ልጅ እንዴት ነው ኢቮልቭ ያደረገ አንሲስተሩስ ማን ነው የሚለውን የምናይበት ነው የሚሆነው ስለዚህ አሁን ላይ ያለው ሞደርን የምንለው ሂውማን ወይም ደግሞ ሆሞ ሳፒያንስ እንዴት ኢቮልቭ አደረገ የሚለውን አንሲስተሮችንም ወደ ኋላ ሄደን ሉሲና አርዲ ምን እንደሚመስሉም የምናይበት ነው የሚሆነው ሌላው የምናገኘው ሳብ ቶፒክ ደግሞ ሚቹዌሽን ነው ሚቹዌሽን ማለት የአንድ ኦርጋኒዝም የተሰራበት ዲኤንኤ ወይም የዲኤንኤ ሲኩዌንስ ወይም ደግሞ የፕሮቲን አሬንጅመንት ቼንጅ መሆን ስለሆነ ሶ ሚቹዌሽን ምን ማለት ነው የሚለውን ታይፓቸውንም እንዲሁም ደግሞ ሚቹዌሽን ሃፕን በማድረጉ ምክንያት የምናገኘውን ጥቅምና ጉዳት ሁለቱንም የምናይበት ነው የሚሆነው ኢቮሉሽን በሚለው ዩኒት ውስጥ የምናገኘው ሌላው ሳብ ቶፒክ ደግሞ ጄኔቲክ ድሪፍት የሚባል ነው ጄኔቲክ ድሪፍት ባጭሩ በአንድ ፖፑሌሽን ውስጥ የሚገኝ የአለል ወይም ደግሞ የጂን ፍሪኩዌንሲ ቼንጅ መሆን ማለት ነው ሶ ይህ እንዴት ቼንጅ ይሆናል ስንል
የተለያዩ ሰው ሰራሽ እንዲሁም ደግሞ ተፈጥሯዊ የሆኑ ክስተቶች ሊከሰቱ ይችላሉ። ሶ ቤስት ኤግዛምፕልስ ኦፍ ጄኔቲክ ድሪፍት ከሚባሉት ውስጥ እንግዲህ አንደኛው ኮፋውንደር ኢፌክት ነው። ሁለተኛው ደግሞ ቦትል ኔክ ኢፌክት የሚባል አለ። እነሱን ሁለቱ ምን ማለት እንደሆነ የምናይበት ነው የሚሆነው። ሌላው ደግሞ ጂን ፍሎው ነው። ጂን ፍሎው ስንል አንድ ኦርጋኒዝም ከሆነ ቦታ ወደ ሌላ ቦታ ሙቭ ወይም ደግሞ ማይግሬት በሚያደርግበት ጊዜ የተሰራበት ጂንም አብሮ በዛው ልክ ሙቭ ያደርጋል። ስለዚህ ጂን ፍሎው ስንል ከኦርጋኒዝም ሙቭመንት ጋር ስለሚገናኝ ጠቅለል አድርገን ማይግሬሽን ወይም ጂን ፍሎው ምን ማለት ነው የሚለውን እናያለን። ስለዚህ ኢሚግሬሽን እና ኢሚግሬሽን እናያለን። ኢኤም የሚባለውንና ወይም ኢሚግሬሽን እና አይኤም ወይም ደግሞ ኢሚግሬሽን ኢን ሙቭመንት እና አውት ሙቭመንት የሚባሉትን የምናይበት ነው የሚሆነው። ዘንድ ከዚህ በተጨማሪ ደግሞ ኮዝስ ኦፍ ስፒሸስ ኤክስቲንክሽን ነው። አንድ ስፒሸስ ወይም ደግሞ የሆነ አይነት ዘር እንዴት ሊጠፋ ይችላል፣ ኮዝ ወይም ምክንያቱ ምንድን ነው የሚለውን በሁለት ከፍለን እናየዋለን። አንደኛው ተፈጥሯዊ ወይም ካታስትሮፍ ወይም ናቹራል ዲዛስተር የሚባለው ኮዝ ነው። ሌላው ደግሞ የሰዎች አክቲቪቲ ነው። እንግዲህ የሰዎች አክቲቪቲ ስናይ አጠቃላይ አንትሮፖጀኒክ ኢፌክትን የምናይበት ይሆናል ማለት ነው። the last subtopic on the evolution renowned anthropologist and evolutionist in Ethiopia የሚል እናገኛለን። አንትሮፖሎጂ ስንል አጠቃላይ ስለ አንድ ማህበረሰብ ወይም ደግሞ ስለ ሰው ልጅ ባህሉ ምን እንደሚመስል፣ ምን አይነት ወግ እንዳለው፣ ምን አይነት ደግሞ የቋንቋ ሁኔታ እንዳለው፣ ያኗኗር ዘይቤው፣ ያመጋገብ፣ ያለባበስ፣ ስለዚህ ስለ አንድ ማህበረሰብ አጠቃላይ ሁኔታ የሚያጠና ሳይንስ አንትሮፖሎጂ ይባላል። እሱን የሚያጠኑ ወይም ደግሞ በዛ ኤክስፐርት የሆኑ ሰዎች ደግሞ አንትሮፖሎጂስት ተብለው ይጠራሉ። ሌላው ኢቮሉሽኒስት የምንለው ስለ ኢቮሉሽን የሚያጠኑ ሰዎች ወይም በዛ ላይ ኤክስፐርት የሆኑ ኢቮሉሽኒስት ይባላሉ። ሶ ኢትዮጵያ ውስጥ ታዋቂ የሆኑ አንትሮፖሎጂስት እና ኢቮሉሽኒስት እነማን እንደሆኑ ሊስት አውት የምናደርግበትና ስራቸውንም የምንገመግምበት ይሆናል። ስለዚህ ኢቮሉሽን በሚለው ዩኒት ውስጥ የምናገኛቸው እነዚህ ሳብቶፒኮች ናቸው ማለት ነው። አብራችሁን ቆዩ። መልካም ጊዜ ይሁንላችሁ።